መገዳደልን ምን አመጣው? ለምን ስለሞት ታወራለህ? አንቺ የሰራሽውን ስራ መሰርተሽ እንደዚህ በይቅርታ የሚታለፍ ምንም አይነት ጥፋት የለም። ስሚ፣ ከዚህ ቤት አስገኝሽ ልወጣ ያፈለሽ ችግር አለ። መጨረሻ እንደዚህ ማህሌት ብሩኬን አሳሳተችው። ብሩኬ በጥይት ሊያፈነዳት ነው። ማህሌትን ሰላም፣ እንዴት ናችሁ? ድና የተከበራችሁ ዛሬ ማህሌት ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሽና ከኔ ገላም ዱላ ወዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ሰሞኑን ትንሽ ጠፈት ብያለሁ አልመቻቸኝ ብሎ እና ማሮቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ማህሌት ከቤት አልወጣም ብላ ገግማ ነበረ። መድብል መጥቶ ፕራንክ ነው አይደል? ፕራንክ ከሆነ ተሳክቶላችኋል እያለ ያኔ ማመን አቅቶት ነበረ መድብል። እነሱ ግን ያው ፕራንክ እንዳልሆነና እሷ መታ እንደተቀመጠች ነግረውት ነበረ። እሱም ደሙ ፈልቶ ሳት ለብሶ ሳት ኮርሶ ወደ ክፍል ሲሄድ ቁጭ ብላ ነው ያገኛት ማለት ነው። እዛ አልጋ ላይ ተዘቻለ። አይ እኮ ምን አይነት ድርቅና ነው! ድርቅ አለች እኮ እና ተዛቻለ ነቀነቀም ታልጋይቱ ላይ ብላ እዛች አልጋይቱ ላይ ሙጭጭ ብላ ተቀምጣለች። እንግዲህ ብሩክ ቢላት መድብል ቢላት እነ ቅድስት ቢሏት አልወጣም። ምክንያቱም አንተ እሷ እኮ እንግዲህ አንተን አንፈርታ ነው ዝናን ፈርታ ነው። ከዛም ወጥታ ብትሄድ ይቅርታ አላደረግልኝ የምትለው አያስቀምጣትም እሱ። ሰምታችሁታል። እሷ በቃ መረር ስለማትልበት ጠይብሽሽሽ ስለሆነ ሁሉ ነገር የምትለው እና ለዚችኛይቱ ላገታት ልጅ ሲነግራት እኮ እሷ እኮ በቃ ሚያው በይ ብላት ራሱ ያልኳት ነው የምትለው የምትሆነው እንደፈለኩና ሴት ልጅ ደግሞ እንደዛ ሲሆን ደስ አይለኝም። እንደዚህ እንዳንቺ ቆራጥነትሽን ወድጄዋለሁ ሲላት ነበረ ያገታት ልጅ ማለት ነው። እና ያገታት ልጅ ደግሞ ሊገርፋት ሲል ወንድ አለችው ህይወቴ ያላገርፈኝም አለችው። ወይ ትግልኛለህ እንጂ ዝም ብዬ ስትገርፈኝ እጅን ሰጥቼ አልጠብቅህ ማለችው እኮ። ወይ ወንድ ናት የምር በጣም አንበሳና ልጅቱና እሱ ደግሞ እንደ ይሄ እልህኝነቷን በጣም ነው ወደደው። ምክንያቱም ማህሌት አንድን ኩሮ ናት ያላትን ሁላሽ ነው ያቻ አንድን ኩሮ ወድሃለሁ በይ ስላት ወድሃለሁ ፍቅርሃለሁ በይ ፍቅርሃለሁ እያለች ነበርና ይቺ ደግሞ እንደነዚህ አይነት ሴት አይለችም። በቃ ይመጣታል እንጂ እሷ ያኔ ማፈልገውን ነገር አላረግም ነው በቃ። ይሄንን ያገቷት ራሱ ያው ግዴታ ሆኖባት ነው እንጂ አትፈልግም። ገባችሁ? በጣም ልከኛ ናትና በዛ ሁኔታዋ ደግሞ እሱ በጣም ወዷታል። እና አባቴ ራሱ ሲናገረኝ አለ ስጋ ምናምን ስለዋለ ጅግና የኔ ልጅ ነው አለ የሚለኝ። ያያችሁት? ይሄ ድብና ጥግ ማለት ነው። እነሱ ጅግንነት በቃ አለመከባበር፣ አለመተዛዘን ያ ለሱ ጀግንነት ብሎ ነው የሚያስበው ማለት ነው። እና ወዶች እንግዲህ ካሌብ ልጅቱን ፈልጓታል መሰል። ያው መሆንህን አንተ ወዳታል እንደ ምናምን እያለው ነው። እሱም እንደማይፈልጋትና ምናምን ለካሌብ እየነገረው ነው። ካሌብም እንደዛ ከሆነ ደግሞ ለሌላ ሰው አስማማት ምናምን እያለው ነው። ግን እሱ አያስማማት፣ ምክንያቱም ልጁን ወዷታል። እና ማሮቼ ሉላ ደግሞ በጣም ትልቅ ችግር ውስጥ ገብታለች። እንግዲህ ሰውየው ሲያስፈራራት ኑሮ ዛሬ ተግባሩ ላይ ሊደርስ ነው። ግን ሉላ መዳን አለባት። ሞገስ እንደምንም ብሎ ሉላ ያለችበትን አግኝቶ ሉላን ማዳን አለበት። ምክንያቱም በቃ ማፈልገው ነገር እሱን ገና ያሳስረዋል። እኛ ሴቶች ደግሞ አቅላችን ትንሽ ነው እና ገና እሱን ያሳስርብኛል፣ እሱን አንድ ነገር ያደርግብኛል ብላ ነው እንጂ በጣም በቃ ይሄን አይነት ኑሮ ስለኖሮቹ ዝና ጋራ በቃ አፈልግም። በቃ ሰውን በደስታ በፍቅር ብሩክ ጋር መኖር ነው እንጂ እንደዚህ ያለ ቆሻሻ ተግባር መስራት ስለማትፈልግ ሞገስ እንደምንም ብሎ ማዳን አለበት። ዳጣም ትንሽ ታኸራለች። ገባችሁ? ዳጣ ቀደም ብላ መናገር ነበረባት ለሞገስ ማለት ነው። እና ያለችበት ችግር እንደዚህ ነው ብላ ማስያዝ ነበረባቸው። እስኪ እንግዲህ አሁንም ሄደው ገብተው በር ዘግተዋል። እዛ ደረጃ ደርሰዋል። እንግዲህ እሷ በጣም እየተሳቀቀች ነው ያለችው። ሸገረው ሰውየው ግን ብትሳቀቅ ምንም ጣጣ አይሰጠውም ማለት ነው። የሚጠጣውን ጠጥቷል፣ ቀምቅሟል። አሁን ምንም አይመስለው ማለት ነው። እና እንደዛ መሆን የለበትም ባይነኝ። እስኪ ዞሮ ሞገስ
ያሉበትን ሆቴል ታወቀውና ተደረሰላት እኮ በጣም አሪፍ ነው። እንግዲህ ዛሬው ቪዲዮ ላይ ወይም ነገ ቪዲዮ ላይ ያ ነገር የሚታወቅ ይሆናል። ውዶች ላይክ፣ ሸር፣ ሰብስክራይብ አድርጉ። እንግዲህ ቅድስትም ብሩክን በግላጭ አገኘሁኝ ከችግር በኋላ ደስታ አለ እፎዬ ብላ ልትቀመጥ ስትል ማህሌት መታ ብጥብጥ እያደረገቻት ነው ማለት ነው። ብጥብጥ ነው ያደረገቻት። እሷ እኮ ነገሮች ሁሉ አላሳለቁ ተስተካከሉ እሰዬ ብላ ልትቀመጥ ባለችበት ሰዓት መታ ማህሌት እንግዲህ በጣም እየረበሸች ነው ያለችው። ማህሌት ተረብሻ ትቀራለች እንጂ እንግዲህ ምንም አታመጣም። ሰው በግዴታ በፍቅር ያልኖረችውን በግዴታ ልትኖረው አትችልም። መስሏት ነው እንጂ ማህሌት ማለት ነው በግዴታ ልትኖረው አትችልም። ስትለመን ማንንም አልሰማ ብላ ያን ሁሉ በደል ተበደለች በኋላ አሁን ራሱ እኮ ይቅርታዋ እኮ ከልባ የለም የምትጠይቀው። ያ እንትና ዝና ስላስፈራራት ዝና እገልሻለሁ እንደዚህ ነው ስለሚላት ተዝና ብር ስለምትፈልግ ነው እንጂ ለሌላ እኮ የለም። እሱን ወዲያ ወይ ደግሞ ተጸጽታ ከልቧ ተጸጽታ ምናምን እኮ የለም። እንደዛ ቢሆን ጥሩ ነበረ። ከልቧ ተጸጽታ ቢሆን በቃ እየጠፋችውን ጥፋት ወደኋላ መለስ ብላ አስታውሳ ቢሆን ጥሩ ነበር። ግን እንደዛ የለም። እያደረገች ያለችው ምንድነው? ሂጂ ስላላት ብቻ እሱ ሂጂ አለበለዚያ እንዳትደውይልኝ፣ አለበለዚያ ብር አልሰጥሽም፣ አለበለዚያ ስላላት እህቷም ስላባረረቻት ለዛ ነው። እህቷን ደግሞ ደውለሽ ቤትሽም እንዲያመልሻት አላት። ዝና እኮ በቃ በጣም ደደብ ሰው ነው። ቤትሽም ምን እንዳሰባ እንግዲህ አይታወቅም። ቤትሽም እንዴት ታጭታለሁ እኮ እንዴት ነው መመለሳት ስትል ማመልሻት አለሽ፣ እንዳታስገቢያት አላት። ቤትሽ እንዳታስገቢያት እና ለዛ ነው እሷም አሁን ምንም መሄጃ ስታጣ መፈናፈኛ ስታጣ ግግም ብላ እና ብሩክ ዘንድ ያሉታል። ታውቃለች ብሩክ ጀግና እንደሆነ መደበል ጀግና እንደሆነ ተወደዷት ደግሞ እንደማያስነኳት ታውቃለች። ግን አልወደዷትም ነው ችግር እኮ አልወደዷትም ነው። እነሱ አልፈልጓትም፣ ታልፈልጓት ደግሞ አልፈልጓትም ነው። እና የመኝታ ክፍል እንግዲህ መጨረሻ ምን እንደሆነ ማህሌት ጋራ አብረን የምናይ ይሆናል። ሞገስ ደግሞ ለሎላ መድረስ አለበት እንዴ ምንም እንዴ ማንም ብሎ መድረስ አለበት። በቃ ግድ ነው። እና እንግዲህ ዳጣም አብረን እንቦክሰዋለን በቃ አንለቀውም እያለች እየፎከረች ነው። ዳጣ እንግዲህ ያሳካላቸው። ቅድስት ምሳሌና መድብል ደግሞ ሲቀላለዱ ነበረ ማለት ነው። አልጋው ኩር ሊል እኮ ነው፣ አልጋው እኮ ሊጮህ ነው፣ አልጋው እኮ እየተባባሉ ነው። ቅድስትም የምሯን ስታወራ እነሱም እንግዲህ እየቀለዱባት ነው። ቅድስት ምስኪን እና ውዶች የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምመጣ እናንተ ላይክ፣ ሸር፣ ሰብስክራይብ በማድረጋችሁን አትርሱ። አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። ውዶች፣ ባሮች፣ ፍቅሮቼ ባይ ባይ።